አጠገቧ ሄጄ መጋፈጥ ከሷ በላይ እኔ በጣም ፈራሁኝ። ተጨነኩ ነው ምልሽ አውለት። እሷን አየሁሽ አገኘሁሽ ጃስ ማለቱ እኔ የምገኝን ያህል ከበደኝ። የሆነው ሆነና ግን ህይወቴ ውስጥ ይሄ ድራማ እስከ መቼ ድረስ ነው? ለአንዴና ለመጨረሻ ጊዜ ዛሬ ተጋፍጨው ቢለይለት ይሻላል፣ የሆነው ቢሆን ይሻላል ብዬ ወሰንኩኝ። እንደምንም ሄጄ ተጋፈጥኳት። ስታየኝ ትደነግጣለች፣ ምታረገው ይጠፋታል ብዬ ነበር የጠበቅኩት። ሁኔታው ግን በተቃራኒው ነበር። በጣም ተናደደች። ድንጋጤም ሀፍረትም መሸማቀቅም አልነበረም። ከፍተኛ የሆነ ቁጣና ንዴት። ምን ታረጋለህ አንተ ደግሞ እዚህ አለችኝ፣ በንቀትም በፌዝም በንዴትም። አንቺ ምን ታረጊያለሽ? አንቺ ልጠይቅሽ እንጂ ምን እያረግሽ ነው እዚህ አልኳት። እኔማ ነገርኩ እኮ የስራ ጉዳይ ነበረኝ፣ ለስራ ጉዳይ ነው የተገኘሁት። ምን እየተከታተልከኝ ነው እንዴ? ባልባል እየተጫወትክ ባልባል እየሰራራህ ነው እንዴ አለችኝ። ምን ማለት ነው? ባልሽ አይደለሁ እንዴ አልኳት። በእናትህ አትቀልድ፣ አሁን እዚህ ምን እየሰራህ ነው አለችኝ። አንቺን ልጠይቅሽ ምን እየሰራሽ ነው? ስራ ያልሽኝ ኦፊስ ነበረ፣ የኦፊሱ ስራ ወደ ሬስቶራንት ተቀየረ እንዴ? የነገርሽኝም ከተማ እኮ ሌላ ነው፣ ረሳሹ? ግን አሁን እያገኘሁሽ ያለሁት ደግሞ በተቃራኒው ሌላ ከተማ ላይ ነው። እዚህ ቦታ ላይ በዚህ ሰዓት ምን ታረጊያለሽ አልኳት። አይመለከትህም አለችኝ። እንዴት አልኳት። አይመለከትህም። ይህን ነገር ደግሜ ደጋግሜ እንድነግርህ ለምን ታደርገኛለህ? አብረን ስለኖርን እኮ ባልና ሚስት ነን ማለት አይደለም። እኔ እናንተ ከተለያየን እኮ በጣም ረዥም ዓመት ትዝ ይልሃል? ከ10 ዓመት በላይ ሆነን እኮ። ዝም ብዬ ስለኖርኩ ሰማንያን ስላልቀደድኩ እቃ ስላልተካፈልኩ ከቤቴ ስላላስወጣውክ ባልነኝ ብለህ ነው እንዴ የምታስበው አለችኝ። ከዛሬ 10 ዓመት በፊት የነበረውን ነገር ነው እያነሳሽ ነው ያለሽው? ወይስ ቅሌትሽን ለመሸሽ ሀፍረትሽን ለመደበቅ ነው ያንን ጊዜ እየተጠቀምሽበት ያለሽው አልኳት። ሳቀች። ተነጋግረን ይቅርታ ተጠያይቀን ተወያይተን የዘጋነውን ጉዳይ የረሳነውን ነገር ከ10 ዓመት በኋላ ዛሬ ማንሳት በእርግጥም ከዚህ ቅሌትሽ የምትሸሽበት መሳሪያ እያደረግሹ ነው እንጂ እውነት እንዳልሆነ እናውቃለን አልኳት። አብሬ ዝም ብዬ ስለኖርኩ እኮ ይቅርታ አደረግኩልህ ማለት አይደለም። ዝም ስላልኩኝ እኮ ተቀብዬሃለሁ ማለት አይደለም። እውነት ነው 10 ዓመቶችን ዝም ብዬ ሁሉን ነገር ኢግኖር አድርጌ እንደ ደባል ነው ካንተ ጋር የኖርኩት። እስኪ እኔ እናንተ እንደ ባልና ሚስት አንድ አልጋን ከተጋራን ግንኙነት ካደረግን ምን ያህል ጊዜ ነው? ሳስልተኸው አስበው ታውቃለህ? እስኪ አስበው። ለነገሩ ባታስበውም አይፈረድብህም። እንደፈለግ ሆነ ስለሆነ የምትመጣው ከሚስቴ ጋር መቼ ነው አብሬ እንደ ባልና ሚስት ጊዜ ያሳለፍኩት ብለህ ባታስብ አልፈርድብህም። ያኔ ትቻለሁኝ ከዚህ በኋላ አልደግመውም ከዚህ በኋላ አልዘሙትም ስላልክ ያመንኩ ከመሰለ መቼም አላምንህም፣ አላመንኩህምም። ግን ትቼዋለሁ። የተውኩት ደግሞ ለልጄ ስል ነው። ልጄ በዛ የህፃን ዕድሜው በእኔ እናንተ ጸብ፣ በእኔ እናንተ ፍቺና ጥላቻ ድራግ ውስጥ እንዲገባብኝ አልፈለግኩም። አንዱ የጋንግስተር አባልም እንዲሆንብኝ አልፈለግኩም። ልጄን ለማዳን ስል ነው ራሴን የገደልኩት። ልጄ ሰው ሆኖ ራሱን ችሎ ይህን ቀን ለማየት ነበረ ወጣትነቴንም ክብሬንም ሞራሌንም ትቼ ከአንተ ጋር እየሳኩኝ እያስመሰልኩኝ እስከ ዛሬ ድረስ የኖርኩት። ይቅርታ አድርጌልህ አላቅም፣ እረስቼልህም አላቅም። አሁንም እያደረግከው ያለውን ነገር ተቀብዬህም አላቅም። ግን በቃ ዝም አልኩ። እውነት እኔ ሚስትን የምታቀኝ ከሆነ ከ10 ዓመት በፊት ያለችውና አሁን ያለችው ሚስትህ አንድ ናት? አታስተውለውም፣ አስተውለኸውም አታቅም፣ አይተኸኝም አታቅም፣ ፊል አርገኸኝም አታቅም። በራስ መንገድ ነው አንተ እየኖርክ ያለው። ቤት ጭቅጭቅ ስለሌለ፣ ጸብ ስለሌለ፣ ንግግር ስለሌለ፣ የት ወጣህ፣ የት ገባህ፣ ምን ለበስክ፣ ምን በላህ እንደ ድሮ ምትልህ ሚስት ስለሌለች ተቀብልሃለች ማለት አይደለም። ያቺን ሚስት ያጣሃት ተስፋ ስለቆረጠችብህ፣ ስለጠላች፣ ስለተወች፣ በአካል አብራህ ብትኖርም በስሜትም በመንፈስም ካንተ የተነጠለች በድን ሆና አብራህ እየኖረች የነበረች ሴት ስለነበርኩኝ ነው። ዝም ማለቴን እንደ ይቅርታና እንደ መቀበል ስላየኸው አዝናለሁ። ይሄኔ ጥፋት አይደለም። ያ ግን ለራሴና ለልጄ ሰላም ስል የመረጥኩት ትንሹ መንገድ ነበረ። አሁን ልጄ ቦታ ይዞልኛል፣ የምፈልገው ቦታ ቆሟል፣ የራሱን ህይወት እየመሰረተ ነው። ስለዚህ እኔ የሚያጣሁትን ወጣትነቴን ልጅነቴን እንደ አዲስ መኖር ፈልጋለሁ። እኔም መውደድ መወደድ ጊዜን መጠቀም አሁን ፈልጊያለሁ።
ለደቂቃ እንኳን ከዚህ በኋላ ካንተ ጋር ማጠፋው ምንም ጊዜም ትዕግስትም የለኝም። ፍቺው ይሁን ብዬ አለመሯሯጤ፣ ጥያቄ አለማቅረቤ እንደ ጥፋት አይተው ከሆነ ምናልባት እስከዛሬ ለፋበት በደከምክበት ቤት ውስጥ ወጥተህ ደጅ ላይ አልፈለግኩም። ክሱን ብንጀምረው እኔም አንተም እናውቃለን። ከቤት ወጥተህ ማረፊያ የምትፈልገው አንተ እንጂ እኔ አይደለሁ። ዝም ብዬ አብሬህ እየኖርክ ያለሁት ከቤትህ እንዳትወጣ ደጅ ላይ እንዳትንከራተት በማሰብ ነው። መንገዴን ያስተካከልኩ ቀን ግን እሱም ቢሆን የማይቀር ነው። አሁን ከተረዳኸኝ ቀጠሮ አለብኝ፣ ከዚህ አካባቢ ብትርቅ ደስ ይለኛል አለችኝ። ምን አይነት ቀጠሮ ነው? ቀጠሮስ ከማጋ ነው አልኳት። ከማንም ጋር ሊሆን ይችላል። ኖርማል። ብዙ ጊዜ አንተ አድርገኸው አይደል? እኔ ለመጀመሪያ ጊዜ እያደረግኩት ነው፣ እንዳይገርምህ አለችኝ። በጣም ማንነትሽን የረሳሽ አልመሰለሽም? አንቺ እኮ ሀበሻ ሴት ነሽ፣ ኢትዮጵያዊ ነሽ። እንደዚህ አይነት አይነ ደረቅነት፣ አይነ አውጣነት፣ ብልግና እኮ በእኛ አያምርም። ነጮች ሀገር ስለኖርሽ ነጭ የሆንሽ መሰለሽ እንዴ? ከእነሱ ጋር ስለሰራሽ፣ የእነሱን ቋንቋ ስላወራሽ፣ የእነሱን ባህል መውረስ ዘመናዊነት መሰለሽ? ይሄ በእኛ አያምርም። እስካሁን ያወራሽውን ነገር ቤት ሄደን እናወራበታለን። አሁን ግን የጀመርሽው መንገድ ትክክል ስላልሆነ ተነሽ እንውጣ አልኳት። ከት ብላ ሳቀችብኝ። አንተ ከነጮቹ፣ ከጥቁሮቹ፣ ከሜክሲካኖቹ፣ ከፈረንሳይ፣ ከጀርመኑ ሴቶቹ ጋር ስትዘል፣ ስትጨፍር፣ ስትማግጥ ምን ነው ሀበሻነትህን ረሳኸው? ምን ነው ያኔ ባህልህ፣ ወግህ፣ እናትህ፣ አባትህ፣ ሃይማኖትህ ለምን ትዝ አላለህም? እኔ ላይ ሲሆን ለምን ታየክ? እኔ ጋር ሲመጣ እንዴት አስታወስከው? እባክህ አንተ ኢትዮጵያ አይደለህም እንዴ? ወይስ ኢትዮጵያዊነት እርጅና እየመጣ ሲመጣ ነው ጎልቶ እየወጣልህ ያለው? ኧረ በእናትህ አትቀልድ። አያምርም። በአንተ እንደዚህ አይነት ወሬ እኮ አንተ ላይ አያምርብህ። እያናደድከኝ ነው። የተውኩትን ቁስሌን የረሳሁትን እየቀሰቀስክብኝ ነው። ዛሬ ሰላምን እረፍት ፈልጌ ነው እዚህ ቦታ የመጣሁት። ስለዚህ ከቻልክ ዞር በልልኝ አለች። ሁለት ራሴ መቆጣጠር አቃተኝ። ዛሬ እያወራች እየወቀሰችኝ ያለው ጉዳይ ከ10 ዓመት በፊት እኛ ህይወት ውስጥ ተከስቶ እኛ ቤት ውስጥ ሆኖ ተነጋግረን ይቅርታ ተጠያይቀን የረሳነውን ነገር ነው። የተቀበለች ይመስሎኝ ነበር። ያጠፋሁባትን፣ የካድኳትን፣ የጎዳኋትን ደግሞ ይቅርታ አርጋ የተወችልኝ ይመስሎኝ ነበር። ዛሬ ግን ቅሌቷ ላይ ውርደቷ ላይ እጅ ከፍንጅ ሲይዛት የዛኔ እኔን ውድቀት ይቅርታ አድርጌበታለሁ ብላ 10 ዓመታት ሙሉ ጸጥ ብላ የኖረችበትን ነገር ስታነሳው በጣም በሸኩ። ሁለት ምንም አልመሰላትም። አልሞቃት፣ አልበረዳት። ተረጋግታ የሚመጣውን ሰው ለመጠበቅ ራሷን አረጋግታ ሜካፓን አስተካክላ ቁጭ ብላ ሰውየዋን መጠበቅ ጀመረች። ዝም ብያት ቁጭ ስል ከዚህ ሂድ በሚል አይነት ትገላምጠኝ፣ መነሳቴንም በጉጉት እንደምትጠብቅ ታሳየኝ ጀመር። ትንሽ ከተረጋጋሁና ትንፋሽን ዋጥ ካረኩኝ በኋላ እኔ ነበርኩኝ የደወልኩልሽ፣ እኔ ነኝ የቀጠርኩሽ አልኳት። በጣም ተናደደች። እየቀለድክብኝ ነው፣ አታደርገውም አለችኝ። አድርጌዋለሁ። ቲክቶክሽን አይቼዋለሁ፣ ኢንቦክስሽን አይቼዋለሁ፣ ዋትሳፕሽን፣ ቴሌግራምሽን፣ ሁሉንም ነገር አውቃለሁ። እገሌን ኢትዮጵያ ውስጥ የምታወራቸውን ወንዶች ስም ጠራሁላት። የላከቻቸውን የገንዘብ መጠንና በምን ያህል ጊዜ ውስጥም እንደላከችላቸው ኢትዮጵያ ልሂድ ፊቴን ልሰራ ያልሽኝ እሱን ለማግኘት መሆኑንና ፊትሽን የምትሰሪው የእሱ እድሜ አቅረብ ያለ መሆኑንም አውቄያለሁ አልኳት። ሁለት አበደች። በጣም ተናደደች። ማነህ አንተ? ምንድነህ? እድሜን ከበላህ በኋላ ልጅነቴን ከበላህ በኋላ ወጣትነቴን በእንባ በሐዘን በብቸኝነት ራሴን በመጥላት እንዳሳልፍ ካረከኝ በኋላ በአንድ ልጅ ካስቀረኸኝ በኋላ አንተ ማን ሆነህ ነው መኖር ስጀምር ህይወቴን ለመቆጣጠር እኔን ለመቆጣጠር እየሞከርክ ያለኸው? እንዴት ራስህን አትመለከትም? ትዳርህ በዚህ ደረጃ ጸጥ ሲል ለምንድን ነው ዝም ያለችኝ? ለምንድን ነው ማትቀናው? ለምንድን ነው ማትናገረኝ? ለምንድን ነው ማትቆጣኝ ብለህ አስበህም ማታውቀው? ለእኔም ለትዳርህም ደንታ ስለሌለህ ነው እንጂ ዝምታዬ፣ አለመናገሬ፣ አለመቅናቴ በራሱ እኮ በቂ ምልክት ነበር ለትዳራችን ማብቃት። ጸጥታዬን እንዴት ነው እንደ መስማማት አድርጋ የወሰድከው?
ዝምታዬን እንዴት ነው እንደ ደስታና እንደ ፍስሐ ካንተ ጋር በመኖሬ በጣም ዓለም እንደሞላላት ሴት አድርገህ ያሰብከኝ? እንዴት አይነት ደደብ ብትሆን ነው? ምን አይነት ሰው ነህ? ምን አይነት ክፉ ነህ? እንዲህ አይገባህም እንዴ? እኔ እኮ ገብቶ ልክ እንደኔው ላለመበተን ከዛም ቤት ላለመውጣት አብረኸኝ እየኖርክ ነው ብዬ ነበረ የማስበው። አንተ ግን ባልነኝ ብለህ ነው የምታስበው። አንተ ግን አሁንም ሚስቴ ናት፣ አሁንም የድሮዋ ሴት ናት ብለህ ነው የምታስበው። እውነት እስኪ አንተ እውነተኛ ከሆንክ ከ10 ዓመት በፊት የነበርኩት እኔና አሁን ያለሁት እኔ አንድ ነኝ? አስተውለኸኝ ታውቃለህ? አይተኸኝ ታውቃለህ? አታውቅም። ግድም አይሰጥህም እንጂ እኮ ዝምታዬ በራሱ መሰበሬን፣ ማዘኔን፣ ብቸኝነቴን ሊነግርህ ይገባ ነበር። ሁሉን ነገር ትቼ ሁሉን ነገር እረስቼ እየኖርኩ ከመሰለህ ተሳስተሃል። የተውኩ የረሳው ስለጠላውህ ነው፣ ስለማልፈልግህ ነው። በአንተም በትዳሬም ተስፋ ስለቆረጥኩ ነው። ያኖረኝ አንድ ነገር ልጄ ነበረ። አሁን በቃ እኔ ጋር ምንም ቦታ ምንም ፍላጎትም ከአንተ ጋር ምንም ነገር የለኝም። አሁን ጊዜው ደርሷል፣ እንድንለያይ ነው የምንፈልገው። ተወኝ በቃ አሁን እንኳን መኖር ልጀምር ብላ እየተቆናጠረች እየተመነጫጨቀች ተነስታ ወጣች። ጸጥ ብዬ ነው የሰማኋት። እኔም ቦታው ላይ ትንሽ ከቆየሁ በኋላ ተነስቼ ወደ ቤት ሄድኩኝ። ሀውለት በትዳራዊ የመጀመሪያው አመቶች ላይ ጥሩ ባል አልነበርኩም። ያ እውነት ነው። ማግጬባታለሁ፣ አሳዝኛታለሁ። ከባድ የሆኑ ሱሶች ነበሩብኝ። እነዛ ሱሶች አንዳንዶቹን ታግዬ የተውኳቸው ቢሆንም አንዳንዶቹ ግን እስካሁንም አብረውኛሉ። ለምሳሌ እንደ ሲጋራና መጠጥ አይነት። ሚስቴ ከዛ ጊዜ በኋላ ባጨስክበት አፍህ እኔንም መሳም እኔንም መንካት አትችልም፣ እያጨስክ ካንተ ጋር መተኛት አልፈልግህም ስላለችኝ ሲጋራውን መተው ስላልቻልኩኝ አልጋ ለይቼ ነው መተኛው። ያንንም ሳረግ ግን የእሷን ፍላጎት አክብሬ እሷን ለማስደሰት ነበር። በዛ ተረድታዋለች፣ ተቀብላኛለች ብዬ አስብ ነበር። ማጨሴን በፍጹም አትወደውም። የመጀመሪያዎቹ የትዳር ዘመኖቻችን ላይ ጥርሴን ፍቄ ታጥቤ ያጨስኩበትን ልብስ ቀይሬ ነበር አብሬያት ምተኛው። ከሴቶች ጋር የነበረኝን ግንኙነት ካወቀችና አንዴ ደግሞ እጅ ከፍንጅ ከያዘችኝ በኋላ ግን አገለለችኝ። ያኔም ብዙ ጥፋት ስላጠፋሁባትና ስለበደልኳት እሺ ብዬ እራኩላት። መራቄን እንደ ክብርና እንደ ፍቅር ታይታው ተቀብለዋለች ብዬ ነበር ያሰብኩት። ከ10 ዓመት በኋላ ግን ዛሬ አብረን ከተኛን ራሱ እንደ ባልና ሚስት ምን ዘመን ነው አለችኝ። ሀውለት አልፎ አልፎም ቢሆን ግንኙነቶች አሉን፣ ግን በጣም አልፎ አልፎ ነው። ምናልባት በወር አንዴ፣ በ2 ወር አንዴ፣ አንዳንዴም ረዥም ጊዜ ይሆናል። የማላስተውለው አይነት ርቀት በመካከላችን አለ። ያኔ እጅ ከፍንጅ ከያዘችኝ በኋላ ቤቴ ውስጥ ውጥንቅት ተፈጥሮ ነበር። በመካከላችን ሰዎች አልገቡም። ይቅርታ ጠይቂያት እግሯ ላይ ወድቄ ሁለተኛ አይለመደኝም ብዬ ለመንኳት። ብዙ አንገራግራ፣ በብዙ ትግል፣ በብዙ ልምምጥ፣ በብዙ ካሳ ይቅርታን ተቀብያለሁ አለች። ከዛ በኋላ ነበረ አልጋ የለየችው። ምክንያት ያደረገችው ሲጋራውን ነበር። የበፊቷ ሚስቴ እውነትም አልነበረችም። ለምን ታጨሳለህ? ለምን ትጠጣለህ? የታመሸ ባድር እንኳን የታደር ብላኝ አታውቅም። ቤት ያፈራውን ሰርታ ትጠብቀኛለች፣ ታቀርብልኛለች፣ እንበላለን። ስራ በነበራት ሰዓት ወደ ስራዋ፣ ቲክቶከር ከሆነች በኋላ ደግሞ ወደ ቲክቶኳ፣ እኔም ወደ ላፕቶፕ እመለሳለሁ። እነዛን ሁላ እኔ ሳያቸውና ስረዳቸው የነበረው የተቀበለችኝና ይቅርታ ያደረገችልኝ፣ በዛም ምክንያት መጨቃጨቋን መናገሯን የተወች፣ ዝምታዋም ለቤቷ ሰላምና በዚህ መንገድ ብንኖር የተሻለ ነው ብላ አስባ መስሎኛል እንጂ በእኔ ተስፋ ቆርጣ ጠልታኝ ትታኝ ነው ብዬ አስቤ አላቅም። ዝምታዋ ሰላም ሰጥቶኝ ነበር። ጥያቄ ባለማብዛቷ፣ እንደ ድሮ ባለመቅናቷ፣ ባለመጨቃጨቋ በጣም ደስተኛ ነበርኩ። አሁን የገባኝ ነገር ግን ትታልኝ ሳይሆን ትታኝ ነበር ለካ። ሁሉንም ነገር ጸጥ ብላ ዋጥ አርጋ እየኖረች ያለችው። ይቅርታዋን ቢሆን አብራኝ ለመኖር ነው እንጂ እኔን ለማቀፍ፣ እኔን ለመውደድ፣ እኔን እንደባል ለመቀበል እንዳልሆነም ዛሬ ገባኝ። እውነት ለመናገር ከአንዲት ነጭ ጸሐፊ ጋር እጅ ከፍንጅ ከያዘችኝ በኋላ
በጣም በመደንገጤ እሷን ምን ያህል እንደጎዳኋትና እንዳስቀየምኳት በማወቄ ይቅርታዬ ከልብ ነበር። ከዛ በኋላ አንድ ቀን ሚስቴ ላይ ቺታ አድርጌባት አላቅም። እሷ ግን አምናኝ አታውቅም። እስካሁንም ከሌሎች ሴቶች ጋር ግንኙነት እንዳለኝና አርፌ እንዳልተቀመጥኩ ማሰቧ በጣም ገረመኝ። ታምኛ አለመታመኔ፣ የተደረገልኝ ይቅርታም ከአንገት በላይ መሆኑን፣ የውሸት መሆኑን፣ እስከ ዛሬም ዝም ብላ ስታስመስል የኖረችው ወዳኝና ፈልጋኝ ትዳሯን ቤቷን ፈልጋ ሳይሆን ለራሷና ለልጇ ጥቅም ብቻ ስትል መሆኑ በጣም አስከፋኝ። ከሁሉ በላይ ልቤን የሰበረውና ያስቆጨኝ ነገር አለመታመኔ። ያጠፋሁት አንዴ ነበር፣ ለ10 ዓመታት ያህል አለመታመኔ፣ ከዚህም በኋላ ልታመን የምችል ሰው አለመሆኔ በትዳራችን ላይ፣ በእሷም ላይ፣ በህይወቴም ላይ ተስፋ አስቆረጠኝ። መልሼ እየተውኩት ወደ ነበረው ሱስ እንደ አዲስ ተዘፈኩኝ። ቤታችን በከፍተኛ ውጥረት፣ ጭንቀት የተሞላ ሆነ። እሷም ኢትዮጵያ የመምጣቱን ፕሮሰስ ጀመረች።